ሐናም ስትጸልይ እንደዚህ አለች፣ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እንዳለች። እግዚአብሔር አምላክ ይሄንን ብሎኛል። ይሄንን መልእክት እስኪ አሜን ብላችሁ ተቀበሉ። በተቀደማችሁበት፣ በተዋረዳችሁበት፣ ባነከሳችሁበት፣ ጎዶሎነታችሁ በተወራበት ቦታ ለሐና በተዋረደችበት ቦታ ሳሙኤልን እንደሰጣት ለነሳራ ለአብርሃም ቤት እግዚአብሔር ይስሐቅን እንደሰጠ ዛሬ ልበላችሁ። አካባቢ ሰዎች አጠገባችሁ ያሉ ሰዎች እንኳን የሚያውቁት ነገር ጎደለ፣ አበቃ፣ የኔኮ ነገር ተዘጋ ባላችሁበት ቦታ ይህንን ድምጽን የምትሰሙ እህት ወንድሞች እባካችሁ እስኪ አሜን ብላችሁ ተቀበሉ። ረፍት የሚሆን ነገር እግዚአብሔር አምላክ ይሰጥሻል። እግዚአብሔር ሐዘናቸውን እንደቀየረ የሆነ ሰው እስኪ አሜን ብሎ ይቀበል። ሐዘናችሁ ይቀየራል፣ ለቅሷችሁ ይቀየራል። እግዚአብሔር አምላክ ውርደታችሁ በክብር ይቀየራል። የሆነ ሰው እስኪ አሜን ብሎ ይቀበል ባካችሁ። ያዘናችሁበት ነገር ተቀየራል። ያለቀሳችሁበት አንገታችሁን ያስደፋውን ነገር እግዚአብሔር ይሄንን ያደርጋል። የሚታይ ነገር በህይወታችሁ ላይ ይሆናል። በሐዘን የታወቃችሁ፣ በለቅሶ የታወቃችሁ፣ በህመም የታወቃችሁ፣ በማጣት የታወቃችሁ፣ ባለመሳካት የታወቃችሁ ሰዎች እግዚአብሔር አምላክ ዛሬ ይሄንን ብሎኛል። መታወቂያችሁ ይቀየራል። ጠላት ያወጣላችሁ ስም ይቀየራል። ሰፈር ላይ ያወጣላችሁ ስም ይቀየራል። የሆነ ሰው እስኪ ዛሬ ይሄንን መልእክት ምን ብላችሁ ተቀበሉ። ለብዙ ሰዎች ይሄንን መልእክት ሼር አድርጉት። ይባረኩበት። ተባረኩ።